ኬፓ አርዚባላጋ ፔናልቲ ላይ ጎበዝ የሚባል ግብ ጠባቂ ነው። ራያ ከግብ ጠባቂው አሰልጣኝ ጋር በመሆን በጋራ ኬፓን ብቻ ነጥረው እየመከሩ ነው። አርሰናል ተጫዋች ደግሞ ለየብቻ እያወሩ ነው። አብረን እናየዋለን። ማርቲን ኦዴጋርድ ሊመታ ነው። ወሳኝ የመጨረሻ የመጀመሪያ ኳስ ሄደ፣ ተንደረደረ። ኦዴጋርድ ወጣው ቀለደበት። ቤኔቴዝን ዘንጦና ያገባ ኦዴጋርድ ሰማይ ጎል ማዱኬ ጎሎች ስለሳተ እንዴት ቁጭ ውድግ እንደሚል አይቷል። ማቴታ ቀጣይ መሺ ማቴታ ነው ከክሪስታል ፓላስ። እጁን እያጨበጨበ ነው። ማቴታ ተንደረደረ። ማቴታ ዘወዘው ቆንጆ ጎል ማቴታ ተዝናንት በቀጥታ ወደ ግብ ጠባቂው ሂዶ ራይስ አስቀመጠ። ኳስ ይመታ ነው ዲክላን ራይስ አንድ ቦታ ላይ ነው ያለው ዲክላን ራይስ። ወዴት ይመታል? ግራ ያጋባል። ቤኔቴዝ ወዴት ይወራወራል? ራይስ በሰሰው ዲክላን ራይስ በስማም ይሄ ማጫጨቡለት 30 ግብ ጠባቂ ብደረድ ራሱ አይገባ። ኬፓ ከፍተኛ የበላይነትና ኃላፊነት አለው። ደቫና በተሰውሱ ምን አይነት ፔናልቲ ነው ዛሬ የተመለከተን ያለው? ፔናልቲዎች ነው የሚመጡት። ቤኔቴዝ ሁሉም ጎሎችን አስቆጥሯል። ከ4-4 ሁለቱም ሳካ ብዙ አላፈገፈገም። ትንሽ ስጋት ያለ ይመስላል። ቢንደረደር ጥሩ ነው። ሳካ ተንደረደረ። ሳካ ከተተው ሳካም ሰበረው። ተነሷል። ደጋፊዎችን ደግሞ መየዙ ፔናልቲዎች ናቸው። አይ ከባድ ነው። ቦታ እንኳን አላዩም ግብ ጠባቂዎቹን በዚህ አርሰናል ከ3-3 አስቆጥሯል። ዊሊዩስ አሪያ ገባል። ኬፓ ይይዝና ዊሊዩስ ተንደረደረ። ሂውዝ ቀለለበት። ግራኝ አሰኝቶ አየር ላይ ነው ጎሉን ያስቆጠረው። ትሮሳርድ ቀጣይ መቺ አርሰናል ሊያንድሮ ትሮሳርድ ወጠረው ግን ሊወጣበት ነበር ድፍረቱ። አንተ ምን አይነት ኳስ ነው የመጣው? አይ ድፍረቱ የሚገርም ኳስ የጎሉን ጣራ ነው የወጠረው። ግን የሚገራርም ፔናልቲ እያየን ነው። ባይዘ ኦሊቨር ግላስነር አጨበጨቡለት። ቢወጣበትስ ግን ለትሮሳርድ አጨበጨቡ። ግላስነር ራሱ አጨበጨቡ። ይሄ ከተሳተና አርሰናል ካገባ ያልቃል ጨዋታው። ክሮሻዊው ቦርናስ ሶሳ ወጠረው። ከተተው ቦርናኑን ጨፈና አረገ። ተንደረደረ። ሜሪኖ ዘንጦ አገባ። ቀልዶ ምን አይነት ምትነው? ያንተ እንዴት ነው የሚመቱት? የዛሬው ፔናልቲ ይለያል። እንደ አይነት ፔናልቲ አይተናናቅም። ጠባቂ እድል እንኳን እኮ አይሰጥም። አርቴታ ተነሷል። ጨዋታው ወደ አርሰናል ይጠናቀቃል በአርሰናል አሸናፊነት። ሌርማ ተንደረደረ። ሌርማ ወዘወዘው። ከባድ ነው። 5-5 ሁለቱም ከ5-5 10 ፔናልቲ አይተናል። ከ5-5 ሁለቱም አደጋ ውስጥ ይገባል። ተሳቀቅን እያሉ ነው አርሰናል ደጋፊዎች። ተንደረደረ። ግራግር ነው። ካላፊዮሪ ወደ ቀኝ ወደ ግራ ሄደ። ወዘወዘው። ካላፊዮሪ ማጋደመው። ተሰቃዩ በረኞች ቆመናል። ይሄ ከተሳተ ያበቃል። 7-6 ክሪስታል ፓላስ ስድስተኛውን ሊመታ ነው። ባርተን ወጠረው። አንድ አይነት ቦታ ነው ደግሞ ግራግራውን ነው የሚመቱት። ደግሞ አትይዞም እንጂ ፔናልቲውን ጭራሽ በቴርም ወደ ቦታው አትይዞም። ግራ የፈለገ ብትወረወር ማትይዞም ግራ በዛ እንጂ ትተው ምትወጣ። ጁሪያን ቲምበር ተከላካይ ነው። ቲምበር ተንደረደረ። ቲምበር ወጠረው። አሁን ገና ቦታ እያውን ገና አረ ዝም ብለህ ነው የወደቀው። አይቶ አይደለም አይቶ ነው የወደቀው ሰው። ከዛ በሁለተኛው ዙር መጥቶ በእንትን ነው አይደለ? ከታዩ አርሰናል 7-6 እየመራ ነው። ይሄ ከተሳተ ያበቃል። ኦቼ ብለው ነው የሚተኙት በረኞቹ ዝም ብሎ ነው የሚጋደሙት። ዘንበል 7-7 ቀጣይ አርሰናል ሳሊባ በዚህ ጨዋታ ላይ ስህተት የሰራው እሱ ነው። ዳብል ስህተት። ይህንን ከሳተ መቼዎቹ ስማርት ናቸው እንጂ። ሳሊባ ተንደረደረ። ሳሊባ ቆሞ ከተተው። የሳሊባ ግን አስፈሪ ነገር ነበር። ኧረ አስፈራም። ስለ ቆመ ፈራ እንጂ እንዴት እንዳደረገው አይተሃል። ቀጣይ መቺ ላክሯ ነው። ጎል ሲቆጠርም ጨፍግጎታል። ወደ ፔናልቲው ጨዋታ ሲሄድም ጨፍግጎታል። ላክሯ በራሱ ጎል ላይ የሚያስቆጠረው ይሄ ነው። እንዳይስተውና ደግሞ ፓላሶች ተወጠሩ። ገባ ብያለሁ። ዋለም አደረ ቢሆንም ቢያድርም
አያ የጅብናት እንደተባለው ታሪክ ዋለም ማደረም አያ የጅብናት እንደተባለው ክርስቲያን ፓላስን በመጨረሻ እጁን ሰጠ ለክሮስ ሰጠ።